ዕለተ ቅዳሜ የካቲት 7 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ከመላ ሀገሪቱ በተለይ ከምስራቅ ደቡብና ምዕራብ ኢትዮጵያ ሰራዊቱ ወደ ሰሜን እየተጓዘ ነው። የክተት አዋጅ የታወጀ ይመስላል። በዚህ ሰዓት ከሐዋሳ መስመር በመቶዎች የሚቆጠሩ ወታደራዊ ካሚዮኖች አቅጣጫቸውን ወደ አዲስ አበባ አድርገው እየተጓዙ እንደሆነ መረጃው ከቦታው ወጥቷል። ሰሞኑን በስፋት ይሄው እንቅስቃሴ እየታየ እንደሆነ ሲገለጽ ቆይቷል። በሌላ በኩል እነ ሽመልስ አብዲሳ አስቸኳይና ወሳኝ ጥሪ ለጦሩ አቅርበዋል። የቀድሞ የኦሮሚያ ጦር አባላት በአስቸኳይ ሪፖርት እንዲያደርጉ መታዘዛቸውም ተሰምቷል። የሰራዊቱን እንቅስቃሴ በተመለከተና የወጡ አዳዲስ መረጃዎችን ይዘናል። በዝርዝር የምትሰሙት ይሆናል። የዓለም ጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠየቀ። የዓለም ጤና ድርጅት በጦርነት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በዚህ ጉዳይ ላይ መግለጫ ሰጥተዋል። በዝርዝር ትሰሙታላችሁ። የጣሊያኗ መሪ ንግግር የአፍሪካ መሪዎችን አስቆጣ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ ይገኛሉ። እጅግ በተንቆጠቆጠው አዳራሽ ጆርጂያ ሜሎኒ የአፍሪካ መሪዎችን ቁጭ አድርገው ልካቸውን ነግረዋቸዋል። በዝርዝር እናሰማችኋለን። ሂዩማን ራይትስ ዎች ለአፍሪካ መሪዎች በአዲስ አበባ ከባድ ማስጠንቀቂያ አስተላለፈ። ጊዜው የዲፕሎማሲ ሳይሆን የተጠያቂነት ነው ብሏል። በአፍሪካ የፖለቲካ መዲና አዲስ አበባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለተሰበሰቡት መሪዎች ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስቸኳይና ጠንከር ያለ ማስጠንቀቂያ አስተላልፏል። ድርጅቱ ይፋ ያደረገው መግለጫ እጃችን ገብቷል። ተሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ የምናቀርብላችሁ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር እያደረጋችሁ እስከ መጨረሻ እንድትከታተሉን እንጋብዛለን። በቀጥታ ወደ ዝርዝር መረጃው። ከመላ ሀገሪቱ በተለይም ከምስራቅ ደቡብ ምዕራብ ኢትዮጵያ ሰራዊቱ ወደ ሰሜን እየተጓዘ ነው። የክተት አዋጅ የታወጀ ይመስላል። በዚህ ሰዓት ከሐዋሳ መስመር በመቶዎች የሚቆጠሩ ወታደራዊ ካሚዮኖች አቅጣጫቸውን ወደ አዲስ አበባ አድርገው እየተጓዙ እንደሆነ አሁን ከደቂቃዎች በፊት ከቦታው መረጃው ይፋ ሆኗል። ሰሞኑን በስፋት ይኸው እንቅስቃሴ እየታየ እንደሆነም ሲገለጽ ቆይቷል። አብይ አህመድ የአፍሪካ ህብረት ስብሰባ እስኪጠናቀቅ የሚጠብቅ ይመስላል። እንግዶቹን ሸኝቶ ብዙም እንደማይቆይ ከሁኔታዎች ማረጋገጥ ይቻላል። ነጠብጣቦችን በማገጣጠም በቅርቡ አንዳች ግዙፍ ጦርነት ሰሜን ላይ ሊፈነዳ እንደሚችል መገመት አይከብድም። የጌዲዮን ጢሞቴዎስ ደብዳቤ ከአንዳንድ የጎንደር ቀጠናዎች ሰራዊቱን የማስወጣቱ እንቅስቃሴ በነ ደብረ ጽዮን ላይ የተላለፈው የእግድ ውሳኔ፣ የወይዘሮ ኬሪያ ኢብራሂም የአስቸኳይ ጊዜ አዋጅ ጥሪ፣ በአዲስ አበባና አንዳንድ ቦታዎች በኤርትራውያን በትግራይና በአማራ ተወላጆች ላይ የተጀመረው የተለየ አፈሳ፣ እነዚህን ክስተቶች በማያያዝ አብይ አህመድ ጦርነት ሊከፍት እንደሆነ ድምዳሜ መስጠት ይቻላል። ጦርነትን መጀመር በእርግጥ ብዙም ከባድ አይደለም። መጨረሱ ግን በእጅ ላይ የሚገኝ ውሳኔ አይሆንም። አገዛዙ ጦርነትን መጀመር ይችላል፣ የጨረሰው ግን የለም። ዋናው ጥያቄ ግን የ4 ኪሎ አገዛዝ ጦሩን ወደ መቀሌና አስመራ ሲልክ አዲስ አበባ ሰተት ብሎ የሚገባውን ኃይል ማስቆም ይችላል ወይ የሚለው ነው። ይህ አጋጣሚ ለፋኖ ወርቃማ ዕድል መሆኑ እርግጥ ነው። በዚህ ዘመን ካገዛዙ የበለጠ የኢትዮጵያ ብሔራዊ አደጋ የሆነ የለምና በማለት መረጃውን ያጋራን ጋዜጠኛ መሳይ መኮንን ነው። በሌላ በኩል እነ ሽመልስ አብዲሳም አስቸኳይና ወሳኝ ጥሪ ለጦሩ አቅርበዋል። የቀድሞ የኦሮሚያ ጦር አባላት በአስቸኳይ ሪፖርት እንዲያደርጉ ታዘዋል። የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ አጋጣሚዎችና ምክንያቶች ከስራ ገበታቸው ተለይተው የነበሩ የቀድሞ የፖሊስ አባላትን ወደ መደበኛ ግዳጃቸው ለመመለስ አስቸኳይ የክተት ጥሪ አቅርበዋል። ኮሚሽኑ ባወጣው አዲስ መመሪያ መሰረት ጥሪው የሚመለከታቸው የተባሉት የቀድሞ የመደበኛ ፖሊስ አባላት፣ የልዩ ኃይል አባላትና
የቪአይፒ ጥበቃ ክፍሎች ናቸው። እነዚህ ልምድና ክህሎት አላቸው ተብሎ ባገዛዙ የሚነገርላቸው የጸጥታ አካላት በ7 ተከታታይ ቀናት ውስጥ በአካል ቀርበው መመዝገብና ወደ ስራቸው መመለስ አለባቸው የሚል ጥብቅ ትዕዛዝ ተላልፏል። ይህ ድንገተኛ ውሳኔ የተላለፈበት ምክንያት ተብሎ የተነገረው ደግሞ የመከላከያ ኃይሉ ለሀገራዊ ተልዕኮ በሚል ወደ ሰሜኑ የሀገሪቱ ክፍል የሚያደርገውን ስትራቴጂካዊ ስምሪት ተከትሎ እንደሆነ ተነግሯል። ሰራዊቱ ወደ ሰሜን መንቀሳቀሱን ተከትሎ በኦሮሚያ ክልል አንዳንድ አካባቢዎች የተፈጠረውን የጸጥታ ክፍተት በአስተማማኝ ሁኔታ ለመሙላትና የህዝቡን ሰላም ለመጠበቅ ይህ እርምጃ የግድ ሆኖ ተገኝቷል ቢባልም ይህ ኃይል ግን የፋኖ እንቅስቃሴ ያቆመዋል ወይ የሚለው ትልቅ ጥያቄ የሚፈጥር ነው። በአሁኑ ወቅት የክልሉ አገዛዝ ክፍተቶችን ለመድፈንና የታጣቂ ኃይሎችን እንቅስቃሴ ለመግታት በሚል የአርሶ አደር ሚሊሻዎችን በስፋት እያሰማራ ይገኛል። ሆኖም ግን ከሚሊሻዎች ጎን ለጎን በወታደራዊ ሳይንስና በፖሊስ ሙያ የሰለጠኑ የቀድሞ አባላትን ወደ መዋቅሩ መመለስ የክልሉን የጸጥታ አቅም በላቀ ደረጃ እንደሚያጠናክረው እናምንበታለን በሚል የጨነቀለት የተባለውን ይህንን እርምጃ እነ ሽመልስ አብዲሳ እየወሰዱ መሆኑን መረጃዎች አመልክተዋል። የዓለም ጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠየቀ። የዓለም ጤና ድርጅት በጦርነት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በትዊተር ገጻቸው ላይ ባጋሩት ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴዎድሮስ ከ10 ቀናት በፊት ዶክተር ጸጋሁን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ተገድሎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በአገዛዙ የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ጦርነት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴዎድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸው አጽንኦት ሰጥተዋል። መቋጫ ባልተገኘለት የአማራ ክልሉ ጦርነት የጤና ተቋማትንና ትምህርት ቤቶችን ጨምሮ በርካታ የሲቪል መሰረተ ልማቶች መውደማቸው እየተነገረ ሲሆን የጤና ባለሙያዎች ባገዛዙ የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ሂውማን ራይትስ ዎች ለአፍሪካ መሪዎች በአዲስ አበባ ከባድ ማስጠንቀቂያ አስተላለፈ። ጊዜው የዲፕሎማሲ ሳይሆን የተጠያቂነት ነው ብሏል። በአፍሪካ የፖለቲካ መዲና አዲስ አበባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለተሰበሰቡ መሪዎች ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች አስቸኳይና ጠንከር ያለ መልእክት አስተላልፏል። ድርጅቱ ዛሬ ይፋ ባደረገው መግለጫ መሪዎቹ በጉባኤው አዳራሽ ሲሰበሰቡ በኢትዮጵያ በተለይም በትግራይና በአማራ ክልሎች እየተባባሰ የመጣውን የሰብአዊ መብት ቀውስ ችላ እንዳይሉና አፋጣኝ አቋም እንዲይዙ አሳስቧል። በትግራይ ክልል ያለው የሰላም ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የጠቆመው ድርጅቱ በጥር ወር መጨረሻ ላይ በመካከለኛውና በደቡብ ትግራይ አዲስ የተቀሰቀሰው ግጭት በሺዎች የሚቆጠሩ ዜጎችን ዳግም ለመፈናቀል መዳረጉን አጋልጧል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቶርክም ጉዳዩን ጥብቅ እየተከታተሉት መሆኑንና ገለልተኛ ምርመራ እንደሚያስፈልግ ማሳሰባቸውን ጠቅሷል። በአማራ ክልል የቀጠለው ጦርነት መፍትሄ አለማግኘቱን ያወሳው ሂውማን ራይትስ ዎች የኢትዮጵያው አገዛዝ ኤርትራ ለታጠቁ ቡድኖች ድጋፍ እየሰጠች ነው ሲል ያቀረበውን ክስ በመጥቀስ ቀጠናዊ ፖለቲካው ወደ አደገኛ አቅጣጫ እያመራ መሆኑን አመልክቷል። ህብረቱ በፕሪቶሪያው ስምምነት መሰረት ያቋቋመው የክትትልና ማረጋገጫ ዘዴ በቂ አይደለም ያለው ተቋሙ አሰራሩ የሰብአዊ መብት ጥሰቶችን በግልጽ እንዲዘግብና ተጨማሪ ታዛቢዎች እንዲመደቡለት ጠይቋል። በዚህ ጉባኤ ላይ ተጠያቂነትን ማረጋገጥ የሲቪሎችን ስቃይ ለመቀነስ ወሳኝ ነው፣ የሚባክን ጊዜ የለም ሲል ድርጅቱ ማስጠንቀቂያውን አጠናክሯል። የጣሊያኗ መሪ ንግግር የአፍሪካ መሪዎችን አስቆጣም። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ ይገኛሉ። እጅግ በተንቆጠቆጠው አዳራሽ ጆርጂያ ሜሎኒ የአፍሪካ መሪዎችን ቁጭ አድርገው ልክልካቸውን ነግሯቸዋል። ጆርጂያ ሜሎኒ እንደ አውሮፓውያኑ አቆጣጠር በ2022 ዓ.ም በምርጫ አሸንፈው የጣሊያን ጠቅላይ ሚኒስትር ሆኑ። የምርጫ ቅስቀሳ ሲያደርጉ ስደተኛ ጠልነትን ያቀነቅኑ ነበር። መሪ ከሆኑ በኋላም ስደተኞች ላይ ጠንካራ ትችት ሲሰነዝሩ ተሰምተዋል። ጠቅላይ ሚኒስትሯ የአፍሪካ መሪዎችን ቁጭ አድርገው
አዲስ አበባ የመጣሁት ለመደናነቅ አይደለም። ይሄን ስል በክብር ነው። መስራት የሚችሉ ነገር ግን ድህነት ያንገላታቸው ወጣቶች በህገወጥ መንገድ ወደ አውሮፓ ይሻገራሉ። እኛ የምንፈልገው የአፍሪካ ህዝብ አንጡራ ሀብቱን እንዴት መጠቀም እንዳለበት ማሳየት ነው ሲሉ ተናገሩ። በአዳራሹ የተሰባሰቡት አብይ አህመድን ጨምሮ የአፍሪካ መሪዎች ፊታቸውን ኮስኩሰዋል። መሪዎቹ የፈለጉት እንዲደነቁ ነበር። ቀን ላይ ፋና ቴሌቪዥን አፍሪካ ካደጉ ሀገራት ተርታ ተሰልፋለች ሲል ዘገባ ሰርቷል። የአፍሪካ መሪዎች ችግሮችን አንስቶ መፍትሄ ከመፈለግ ይልቅ እርስ በራሳቸው ሲሞጋገሱ ነው የሚታዩት። ጆርጂያ ሜሎኒ ግልጽ እንስት ናቸው። የአፍሪካ መሪዎችን ልካቸውን ነግሯቸዋል። በሌላ አነጋገር ሜሎኒ ከአፍሪካ የሚመጡ ስደተኞች አስቸግረውናል፣ እናንተ የአፍሪካ መሪዎች እየዘረፋችሁ ወደ አውሮፓ ንብረት ከምታሸሹ ለወጣቱ የስራ ዕድል ፍጠሩለት ሲሉ በተዘዋዋሪ ተናግረዋል። አብይ አህመድም በአዳራሹ ንግግር አድርገዋል። ኢትዮጵያ በባቡር በአቪዬሽን ዘርፍ ዓለምን እያገናኘች ነው፣ አፍሪካ በኤአይ ጥሩ እምርታ እያሳየች ነው ብለዋል። አብይ አህመድ የአዲስ አበባን ቀላል ባቡር አፈርሳለሁ ብለው ሲገለገሉም ነበር። የአዲስ አበባ ባቡር ሰፊ ቦታ ነው የያዘው፣ ለከተማው ውበት ደስ አይልም፣ ጎረቤት ያለያየ ነው ማለታቸው ይታወሳል። እንዲሁም ለምሰራው ኮሪደር ልማት አልተመቸኝም ሲሉ ለማፍረስ እቅድ እንዳላቸው በግልጽ ተናግረዋል። የአብይ የዲጂታል ሰራዊት አብይ ሆይ ባቡሩን አፍርሰው ሲሉ ዘመቻ ከፍተው እንደነበር ይታወሳል። ከጆርጂያ ሜሎኒና ከአፍሪካ መሪዎች ፊት ስለ ኮሪደር ልማት አላወሩም። እነ ፋናና ኢቲቪ ግን አዲስ አበባ በምሽት ለአፍሪካ መሪዎች አምራለች፣ የአዲስ አበባ ውብ ገጽታ የአፍሪካ መሪዎችን አስደንግጧል ሲሉ ነው የዋሉት ያመሹት። እስኪ አፍሪካ ልክ እንደ ዲፕሲክና እንደ ቻት ጂፒቲ ያለ አስደናቂ ቴክኖሎጂ ከሰራች በኋላ ታውራ የሚል ምላሽ ተሰጥቷል። ምንም ነገር በሌለበት ማውራት ጉም እንደመጨበጥ ነውና። ታላቁ የባህረ ሰላጤ መሪ በአስቸኳይ አዲስ አበባ ገቡ። የቀይ ባህር ጉዳይ ወሳኝ ምዕራፍ ላይ ደርሷል። የተባበሩት አረብ ኤሚሬትስ ንጉሥ ሼክ ዛይድ ቢን ሱልጣን አልናሃያን እጅግ አስቸኳይ በሆነ ሁኔታ ዛሬ አዲስ አበባ ገብተዋል። ሰውየው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በአገዛዙ ሰዎች ከፍተኛ የሆነ አቀባበል ተደርጎላቸዋል። ይህ ድንገተኛ የአዲስ አበባ ጉዞ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ከመሳተፍ ባሻገር ትልቅና አንገብጋቢ አህጉራዊ አጀንዳን ያዘለ ነው። በአሁኑ ሰዓት የዓለምን ትኩረት በሳበውና እጅግ አሳሳቢ ደረጃ ላይ በደረሰው የቀይ ባህር ቀጠና የጸጥታ ችግር ዙሪያ ለመምከርና ወሳኝ ውሳኔዎችን ለማሳለፍ እንደሆነ ታምኖበታል። በቀይ ባህር ቀጠና ያለውን ሰላምና መረጋጋት በማወክ የንግድ እንቅስቃሴን በማስተጓጎልና ቀጠናውን ወደ ለየለት የጦርነት አውድማነት ለመቀየር እየሰሩ ያሉ ዋነኛ ተብለው የሚታሰቡ ኃይሎች አሉ። የንጉስ ሼክ ዛይድ የአዲስ አበባ ቆይታ እነዚህን አካላት ስርዓት ለማስያዝና ስብስቡ አደብ እንዲገዛ ለማድረግ ያለመ ጠንካራ መልእክትና እርምጃን ያዘለ እንደሚሆን ከፍተኛ ግምት ተሰጥቶታል። ይህ ስብሰባ በምስራቅ አፍሪካና በመካከለኛው ምስራቅ ጂኦፖለቲካ ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል። ሰውየው ለብልጽግናው አገዛዝ ከድሮን ተተኳሽ ጀምሮ ሌሎች መሳሪያዎችን እያስታጠቁ ያሉ የአብይ አህመድ ቀኝ እጅ እንደሆኑ ይነገራል። ከደሴቱ ባሻገር ያለው አስገራሚው የኤፕስታይን ሚስጥር ተጋለጠ። በቀይ ባህር ቀጠና የነበረው የቢሊዮነሮች የጥላ መንግስት ሴራ ይፋ ወጣም። ለዓመታት በዓለም አቀፍ ደረጃ መነጋገሪያ ሆኖ የቆየው የጀፍሪ ኤፕስታይን ሚስጥራዊ ፋይሎች እንደ አውሮፓውያን አቆጣጠር በየካቲት 2026 በወጣው አዲስ የሰነድ ክምችት አማካኝነት በአፍሪካ ቀንድ ላይ ያነጣጠረ እጅግ አስደንጋጭ መረጃ ይፋ አድርጓል። ባለፉት ጥቂት ቀናት በአሜሪካ ፍትህ ሚኒስቴር የወጡት እነዚህ ሰነዶች እንደሚያሳዩት ኤፕስታይንና ግብረ አበሮቹ በቀይ ባህር አካባቢ አዲስ የጥላ መንግስት ለመመስረት ጥረት ሲያደርጉ ነበር። በሰነዶቹ ውስጥ ኤርትራን በተመለከተ እጅግ ሚስጥራዊ የሆነ የፖለቲካ ሴራ ተነድፎ ተገኝቷል። ቢሊዮነሮች ከዝግ በር በስተጀርባ ሆነው የሀገሪቱን የፖለቲካ አቅጣጫ ለመጠምዘዝና የራሳቸውን ጥቅም የሚያስከብር ስርዓት ለመዘርጋት ሲያቅዱ እንደነበር መረጃው ያመለክታል። ከሁሉም በላይ የሚያስደነግጠው ደግሞ የኢትዮጵያን ሀገራዊ ዕዳ በግል ባለሀብቶች እጅ እንዲወድቅ በማድረግ ሀገሪቱን የኢኮኖሚ አሻንጉሊት
ጉሊት ለማድረግ የታለመው እቅድ ነው። ይህ የግል ዘርፍ ዲፕሎማሲ ተብሎ የተገለጸው እንቅስቃሴ የአንድን ታላቅ ሀገር ሉዓላዊነት ለግል ጥቅም አሳልፎ ለመስጠት የታለመ አደገኛ አካሄድ መሆኑን ተመራማሪዎች ገልጸዋል። እነዚህ ቢሊዮነሮች የቀይ ባህርን የንግድና የጂኦፖለቲካ መስመር ለራሳቸው በሚመች መልኩ ለመከፋፈልና ለመቆጣጠር በቢሊዮን የሚቆጠር ዶላር የተመደበበትን ሚስጥራዊ ፕሮጀክት ሲያንቀሳቅሱ እንደነበር ሰነዶቹ አረጋግጠዋል። ይህ በታሪክ ታይቶ የማይታወቅ የቢሊዮነሮች ጣልቃ ገብነት በቀጠናው ላይ ሊያደርስ ይችል የነበረው አደጋ እጅግ አሳሳቢ እንደነበር አሁን እየወጡ ያሉ ትንታኔዎች ያሳያሉ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።